ክቡራን ሰልጣኞች ወደ ምዕራፍ 7 እንኳን በደህና መጣችሁ። በዚህ ምዕራፍ ፓወርፉል ሞዲፋይንግ ኮማንድስ ብርቱ የመለዋወጫ ወይም የመቀያየሪያ ትዕዛዞች የሚባሉትን እናያለን። በምዕራፍ 6 ጠቃሚ የመቀያየሪያ ትዕዛዞች ብለን ስለ ሙቭ፣ ኮፒ፣ ስትሬች፣ ሚረር ማንቀሳቀስ፣ ማባዛት፣ መለጠጥ፣ ማንጸባረቅ የሚሉትን አይተናል። በዚህኛው ምዕራፍ ደግሞ ማሽከርከር ወይም ሮቴት፣ ኮርነር ላይ ክብ መስራት፣ ክብ ኮርነር ልንለው እንችላለን ወይም ፊሌት፣ ቁርጥ ኮርነር ወይንም ቻምፈር፣ ድግግሞሽ መስሪያ ወይንም አሬይ የሚባሉ ትዕዛዞችን ነው የምናየው። እስካሁን ድረስ ከተማርናቸው ትዕዛዛት ላይ እነዚህን የመቀያየሪያ ወይም የሞዲፋይንግ ትዕዛዞች እንጨምርባቸዋለን ማለት ነው። በአውቶካድ ውስጥ እንዴት እንደምንጠቀምባቸው ከማየታችን በፊት ትዕዛዛቱን ለመፈጸም የምንችልባቸው መንገዶች በሚከተለው ሰንጠረዥ እንመልከት። እነዚህ ናቸው እንግዲህ ትዕዛዞቹ: ሮቴት ወይም ማሽከርከር፣ ፊሌት ወይም ክብ ኮርነር፣ ቻምፈር ወይም ቁርጥ ኮርነር፣ አሬይ ወይም ድግግሞሽ። እነዚህን ለመስራት የምንጠቀምባቸው ሶስቱ መንገዶች ከዚህ እንደተዘረዘሩት ናቸው። ሮቴት ለማድረግ ለማሽከርከር በኪቦርድ ሮቴት ብሎ መጻፍ ወይም አርኦ ማለት ወይም ይሄን አይከን መጠቀም። በሚዘረጉት ማውጫዎች ደግሞ ሞዲፋይ ከዛ ሮቴት በማለት አንድን ምስል ወይም የምስል አካል በመንፈልገው የአንግል መጠን እናሽከረክረው እንችላለን። ፊሌት ወይም ክብ ኮርነር የምንለው በኪቦርድ ፊሌት ብለን በመጻፍ ወይም ኤፍን በመጻፍ በአይከን ይሄን ምልክት ሞዲፋይ ከሚለው ቱልባር ውስጥ ይሄን ምልክት ፈልገን ክሊክ በማድረግ በድሮፕ ዳውን ሜኒውስ በሚዘረጋው ማውጫ ደግሞ ሞዲፋይ ከዛ ፊሌት የሚለውን ክሊክ በማድረግ ከሁለት ላይኖች መገጣጠሚያ ላይ 90 ዲግሪ ኮርነር ከሚሆን ይልቅ ራውንድ የሆነ ከርቭ ያለው ኮርነር እዚህ እንደምታዩት ከርቭድ የሆነ ኮርነር ለመፍጠር ነው የምንጠቀምበት። ቻምፈር ወይም ቁርጥ ኮርነር የምንለው ከፊሌት ጋር ተመሳሳይ ሆኖ በከርቭ ምትክ ቀጥ ያለ መስመር በሁለቱ ላይኖች መካከል እንዲኖር ቁርጥ ኮርነር እንዲሰራ እናደርግበታለን። እሱን ለመስራት ትዕዛዙ በኪቦርድ ቻምፈር ወይም CHA በመጻፍ በአይከን በምልክት ይሄን በመጠቀም ሞዲፋይ ቱልባር ውስጥ ያለው በሚዘረጉት ማውጫዎች ደግሞ ሞዲፋይ ላይ ክሊክ አድርገን ከዛ ቻምፈር በማለት በሁለት መስመሮች መካከል ክብ ያልሆነ ቀጥ ያለ መስመር ያለው አንግልድ ኮርነር፣ ይሄኛው ራውንድ ኮርነር ነው ከርቭድ፣ ይሄኛው በአንግል ስላሽ የሆነ ኮርነር መፍጠሪያ ነው ማለት ነው። አሬይ ወይም ድግግሞሽ የምንለው በኪቦርድ አሬይ ብለን እንጽፋለን ወይም AR ክሊክ በታይፕ በማድረግ በምስል ደግሞ እነዚህ አራት ሬክታንግሎች ያሉበትን ምስል ሞዲፋይ ቱልባር ውስጥ እናገኘዋለን። እሱን ክሊክ በማድረግ በሚዘረጋ ማውጫ ደግሞ ሞዲፋይ የሚለውን ክሊክ አድርገን አሬይ የሚለውን ክሊክ በማድረግ ትዕዛዙን ልናስፈጽም እንችላለን። ምንድነው የሚሰራው? ተደጋጋሚ ነገር ምን ስለው ካለ ያንን ፓተርን የመረጥነውን ኦብጀክት የመረጥነውን ምስል ተደጋጋሚ ጊዜ ኮፒ አድርገን ማባዛት ምንፈልግ ከሆነ ያንን ይሰራልናል ማለት ነው። ይህን በተግባር አውቶካድ ላይ አብረን ሰርተን ለማየት የተዘጋጀ አሳይመንት አለ። አሳይመንት ቁጥር 5 ሊባል ይችላል። ይሄን ነው የምንሰራው። አሳይመንቱን እንደተለመደው ትልቁን ሬክታንግል በመሳል እንጀምራለን። እንደምታዩት 10 በ7 የሆነ ትልቅ ሬክታንግል አለ።
ከዛ ይሄኛውን ሬክታንግል 1 ዩኒት ወደ ላይ 3 ዩኒት ወደ ታች ያለው ሬክታንግል እንሰራለን። ከሱ ላይ ኮርነሮቹን በ90 ዲግሪ የነበሩትን ወደ ፊሌት ወይም ከርቭድ ኮርነር እንቀይራለን። ከራሱ ላይ ሳይሆን ኮፒ አድርገን ወስደን ነው የምንቀይረው። እንደገና ይሄንኑ ኮፒ አድርገን እዚህኛው ላይ ወስደን ደግሞ በቻምፈር ኮርነሮቹን ቻምፈር እንፈጥርለታለን። ቁርጥ አንግል መስራት ማለት ነው። ከዛም አንድ ስኩዌር እንስላለን። እሱን አሬ አድርገን 2 ሮው በ3 ኮለም የሆነ ሬክታንጉላር አሬ ይባላል። በኋላ እናየዋለን እንሰራለን። በመጨረሻም ከዚህ ክብ ውስጥ አንዱን ዲያሜትር ወደ አንዱን ሬዲየስ ወደ 5 ቦታ አሬ ማድረግ ወይም በይሄ ባንግል ስለሆነ ፖላር አሬ ይባላል። ፖላር አሬ የሚባለውንም በዚህ አሳይመንት እናያለን ማለት ነው። ይሄን አብረን ለመስራት አውቶካድ እንከፍታለን። ክቡራን ሰልጣኞች እነዚህ ትዕዛዞች እስካሁን ካየናቸው ይልቅ በርከት ያሉ ኢንፑቶች ወይም ግብአቶች የሚፈልጉ ናቸው። ስለዚህ ይህን መልመጃ አብረን በምንሰራበት ጊዜ አይናችሁን ከትዕዛዝ መስመሩ ላይ እንዳትነጥሉ አሳስባለሁ። አሁን አውቶካድን እንከፍታለን። አውቶካድን ከፍተናል። ፋይላችን እንደተለመደው አዲስ እንክፈት። ከዛም እንደ ድንበር ሆኖ የሚያገለግለንን ሬክታንግል እንስላለን። ትልቁን መነሻ ነጥቡ 0.0 ነው። መድረሻ ነጥቡ ደግሞ 10.7 ነው። እስካሁን ስንሰራ የቆየነው ስለሆነ አብራችሁ እንደምትሰሩት ተስፋ አደርጋለሁ። ይሄን እንስላለን። ከዛ 1 ዩኒት በ3 ዩኒት የሆነውን 4 ጎን እንስላለን። ይህ 4 ጎን ከትልቁ ሬክታንግል የግራ የታች ኮርነር ከዚህ ማለት ነው ወደ ቀኝ 0.75 ዩኒት ወደ ላይ 0.75 ዩኒት ርቆ የሚቀመጥ ይሆናል። ስለዚህ ሙቭ ኮማንድ መጠቀም ያስፈልጋል ማለት ነው። ለጊዜው ሬክታንግል እንስራ። ፈርስት ኮርነር 0.0 ኢንተር። ሰከንድ ኮርነር አት 3.1 ኢንተር ስንለው ይሄ ነው። የሙቭን ኮማንድ በዚሁ እንድንጠቀም ስለፈለኩኝ ነው እዚህ ላይ የሳልኩት። አሁን ሙቭ ሴሌክት ኦብጀክትስ ይሄው ኢንተር። ሴሌክት ቤዝ ፖይንት እቺ ኮርነር ናት። ኦስናፕ ስለበራ ቢጫውን መብራት እናያለን። ክሊክ አረጋለሁ እዚህ ላይ። አሁን ቤዝ ፖይንት ዲስፕሌስመንቱን ይጠይቀኛል። ሪሌቲቭ ኮኦርዲኔት ሲስተም በመጠቀም አት 0.75 ኮማ 0.75 .75 ወደ ቀኝ 0.75 ወደ ላይ ወሰድልኝ ብዬ ኢንተር ስለው ወደዚህ ሙቭ ያደርገዋል። አሁን አንድ በ3 ዩኒት የሆነ ሬክታንግል ስለናል። ይሄን ሬክታንግል ሮቴት የሚባለውን ኮማንድ ለመጠቀም እንደምታዩት ይሄ የተጋደመ ሬክታንግል ነው። ሮቴት ኮማንድን ተጠቅመን ማቆም እንፈልጋለን ብንል እንደምታዩት ሮቴት ይሄ ነው። ሌላው አማራጮችን ቅድም አይተናል። በዚህኛው በኮማንድ ላይ እንዴት እንደምንስል ከዛ ድሮ ሞዲፋይ ውስጥ ገብተን ደግሞ ሮቴት የሚል እንደምናገኝ አይተናል። እኔ ይሄኛውን ተጠቀማለሁ። ሮቴት ሴሌክት ኦብጀክትስ ይሄን እለዋለሁ። ከዛ ኢንተር ስለው ኮማንድ ላይኑን እዩ። ስፔሲፋይ ቤዝ ፖይንት ይላል። መሽከርከሪያ ቤዝ ፖይንት ስጡኝ ይላል። እኛ ይሄን ኮርነር እናርገው። ክሊክ እናረጋለን። የኮማንድ ላይኑን እዩት። ስፔሲፋይ ሮቴሽን አንግል ይለናል። እኛ ክሎክዋይዝ ማሽከርከር ከፈለግን አንግሉን ኔጌቲቭ አድርገን እንሰጣለን። ካውንተር ክሎክዋይዝ ማሽከርከር ከፈለግን ፖዚቲቭ አድርገን እንሰጣለን። ለጊዜው በኔጌቲቭ 90 ማለትም 90 ዲግሪ በክሎክዋይዝ ዳይሬክሽን ሮቴት አድርግ ብለን ኔጌቲቭ 90 ጽፈን ኢንተር እንላለን። እንደምታዩት ይቆማል። ይሄ ሮቴሽን ኮማንድ ነው። አሁን እንመልሰው። ምክንያቱም እኛ የምንፈልገው የተጋደመ ስለሆነ
ሮቴት አድርገን እንመልሰው። ሮቴት ሴሌክት ኦብጀክት ይሄ ኢንተር ቤዝ ፖይንት ይቻት ቅድም ያዞርንበት አሁን አንግል ስጡኝ ይላል። በኔጌቲቭ 90 ነበር ያዞርነው አሁን በ90 ብለን ኢንተር ስንለው ወደ ነበረበት ይመልስልናል ማለት ነው። ይሄን ነው እንግዲህ የሮቴት ኮማንድ ይሄን ይመስላል። ክቡራን ሰልጣኞች እዚህ ላይ አንድ ማስታወስ የሚገባችሁ ነገር ቤዝ ፖይንት ብሎ የጠየቀን እንደ ቺካል ቸክሎ በሷ ዙሪያ ነው የሚያሽከረክረውና እኛ እቺን ኮርነር ሰጥተነው ነው ያዞርነው። ሌላ ፖይንት ሰጥተነው ቢሆን ለምሳሌ እዚህ ላይ ክሊክ አድርጌ ቢሆን ይሄን እንደ ሪፈረንስ ተጠቅሞ አንግልን ከዚህ ለክቶ ነው የሚያሽከረክረውና ድሮ ያየነውን አይነት ላይ ሰጠን ይችላል። ለምሳሌ ሮቴት ብለን ይሄን ኢንተር ቤዝ ፖይንት ይለናል። አሁን እዚህ ላይ ክሊክ አደረኩኝ አንግል ይለኛል ኔጌቲቭ 90 ብለው እንደቀድሙ ኢንተር ስለው እንደምታዩት ከማውሴ ከከርሰሩ እንደ አንግል የተጠቀመ እንደ መለኪያ የተጠቀመባት እሷን ነው ከሷ ላይን 90 ዲግሪ አሽከርክሮ ላይ ወሰደው እና ቤዝ ፖይንት እናንተ እንደፈለጋችሁ ልትቀያየሩት የምትችሉ ነገር ነው። አሁን እኛ አንዱ ብለን እንመለስ እንደነበረን እናድርገው ማለት ነው። አሁን ይሄን ሬክታንግል ወደ አሳይመንታችን ተመልሰናል። በነገራችን ላይ ኮፒ እናደርገውና ወደ ላይ እንወስደዋለን። ከዛ ላይ የፊሌት ትዕዛዝን አብረን ለመስራት እንሞክራለን። ኮፒ ይሄን ሬክታንግል ኮማንድ ላይ ነው ይሄን ኦብጀክት ጨርሻለሁ። ኢንተር ቤዝ ፖይንት ይላል። ማንቀሳቀሰው ቨርቲካሊ ስለሆነ ምንም ፖይንት ብሰጠው ችግር የለም። እዚህ ላይ ክሊክ ላርግ። አሁን የዲስፕሌስመንት ወደ ላይ በምን ያህል ልውሰደው ይለኛል። ወደ ላይ ምን ያህል ልውሰደው ነው የሚል አት በኤክስ ዳይሬክሽን ምንም አትውሰድ 0, በዋይ ዳይሬክሽን 2 ዩኒት አሳይመንቱ እንደሚያዘው ኢንተር ስለው እዚህ ሄዳል። እንደምታዩት ሬክታንግል ሌላ ይዟል። እንደገና ደግመን ኮፒ ማድረግ ምን ፈልግ ከሆነ ድል ሊሰጠን ነው። እኛ ስለጨረስ ኢንተር ብለን ከኮማንድ እንወጣለን። አሁን አዲስ ከሰራ ነው ሬክታንግል ላይ ፊሌት ወይም ክብ ኮርነር በእነዚህ በአራት ኮርነሮች ላይ መስራት ይሆናል ቀጣዩ ስራ። የፊሌት ትዕዛዝን ለመጀመር በኮማንድ ኤፍ መጻፍ ወይም ፊሌት ብሎ መጻፍ ይበቃል። ሁለተኛው አማራጭ ሞዲፋይ ብለን ፊሌት እቺ ምልክት ሶስተኛው አማራጭ ደግሞ ከዚህ ላይ ከሞዲፋይ ቱልባር ላይ ቀጥታ ፊሌት የሚለውን መጠቀም እንችላለን። ይሄን ተጠቅመን እንጀምራለን። ፊሌት አልኩት ክሊክ አደረኩኝ። አሁን ኮማንድ ላይኑን ስፔሲፋይ ፈርስት ኦብጀክት በቅንፍ ውስጥ አንዱ ፖሊላይን ሬዲየስ ትሪም መልቲፕል ይላል። አሁን እኛ ሰርኩላር የሆነ የክብ አካል የሆነ ፊሌት ስለምናደርግ ሬዲየስ እሱ የሚጠቀመው ለጊዜው 0 ነው። እዚህ እንደምታዩት እኛ ምን ጥቅም የምንፈልገው ሬዲየስ 0.375 ስለሆነ ሬዲየሱን ለመቀየር እዚህ ላይ አር ብለን ጽፈን ኢንተር እንላለን። አሁን ስፔሲፋይ ፊሌት ሬዲየስ ይላል። በቅንፍ ውስጥ የምታዩት 0 የሚለው ዲፎልቱ በዲፎልት 0 ነው፣ ሬዲየሱ 0 ነው ብሎ ነው ያሰበ። 0 ማለት በ90 ዲግሪ ተገናኙ ማለት ነው። ስለዚህ እኛ አሁን 0.375 ነው የምንፈልግ ብለን ኢንተር እንለዋለን። አሁን ሴሌክት ፈርስት ኦብጀክት ይለናል። በዚህች ላይንና በዚህኛው ላይን ነው የምንፈልግ። ለምሳሌ እዚህ ክሊክ አደርጋለሁ። ኮማንድ ላይንን እዩት። ሴሌክት ሰከንድ ኦብጀክት ይላል። ይሄኛውን ክሊክ እንዳደረኩኝ ከርቭ ይሰራል። በሁለቱ መሃል የከርቭ የከርቭ መስመር ሰራ ማለት ነው። አሁን ፊሌቱን ጨረስን ማለት ነው። አሁን ፊሌት እንደገና በአራቱም ላይ በተመሳሳይ መልኩ እንስራ። ፊሌት ኢንተር ፈርስት ኦብጀክት። አሁን ዲፎልቱ ስለቀየር ነው ቅድም 0.375 ይላል እና እንዳለ ትተን ሴሌክት ፈርስት ኦብጀክት ሲለን ይሄው ሰከንድ ይሄው እንደገና መድገም እንፈልጋለን ካል
ሪፒት ፊሌት ራይት ክሊክ አድርገን ሪፒት ፊሌት ማለት እንችላለን። ሴሌክት ፈርስት ኦብጀክት ይሄን ቀጣይ ይሄን ራይት ክሊክ አድርገን ሪፒት ፊሌት በዚህና በዚህ አሁን ጨርሰናል። በዚህ መሰረት እንዳያችሁት አራቱም ኮርነር ላይ ክብ ኮርነር አድርገን ቀይረናቸዋል። ብትመርጡት እንደ አንድ ነው። ከርቭም የሬክታንግሉ አካል ሆኖ አሁን ስሙዝ ከርቭ ስሙዝ ኢንድ ያለው ለስለስ ያለ ኢንድ ያለው 90 ዲግሪ ያልሆነ ሬክታንግል አድርጎ ቀይሮታል ማለት ነው። ይሄ የፊሌት ኮማንድ ነው። እንግዲህ ቀጣዩ የቻምፈር ኮማንድ ነው የምናየው። ቻምፈር በሶስት መንገድ እሱንም እንጽፈዋለን። በኮማንድ ላይን ከሆነ ቻምፈር ወይም ቻ ብለን ጽፈን CHA ኢንተር ማለት እንችላለን። ሁለተኛው ሞዲፋይ ገብተን ቻምፈር የሚለውን ክሊክ ማድረግ እንችላለን። ሶስተኛው በድሮዊንግ በሞዲፋይንግ ቱልባር ውስጥ ቻምፈር የሚለውን መጠቀም እንችላለን። አሁን እሱን ተጠቅሜ እጽፋለሁኝ። እኔ ቻምፈር አልኩት። መጀመሪያ ቻምፈር የምንሰራበትን ሬክታንግል ኮፒ እናርግ። መጀመሪያ ይሄን ሬክታንግል ነው ኮፒ ማደርገው። አሁን ከዚህ ካለበት 5 ዩኒት ወደ ላይ ወስጄ ኮፒ ላርገው። ኮፒ ይሄን ኢንተር ስፔሲፋይ ቤዝ ፖይንት ኤኒዌር የትም ቦታ እንስተው እዚህ እናርገው። ዲስፕሌስመንቱ ወደ ላይ 5 ወደ ጎን ምንም እንዳያንቀሳቅሰው 0.5 ኢንተር። አሁን እንደምታዩት ይሄ ሁለተኛ እድል ሌላ ቦታም ደግሞ ኮፒ ማድረግ ከፈለግን ያሳየናል አውቶካድ 2008። እኛ ስለጨረስን ኢስኬፕ ማለት እንችላለን። ይሄ ነው እንግዲህ አዲሱ ሬክታንግላችን 5 ዩኒት ወደ ላይ ወስደናል። አሁን እዚህ ላይ ነው ቻምፈሩን ምንሰራ። ቻምፈር ስናዘው የትዕዛዝ መስመሩን እዩ። ሴሌክት ፈርስት ላይን ይልና በዚህ ውስጥ ዲስታንስ የሚል ይታያል። ዲስታንስ ማለት ከዚህ ከሬክታንግሉ ላይ ከኮርነሩ ወደዚህ ስንት ሂጄ ልቁረጥ፣ ወደዚህ ስንት ሂጄ ልቁረጥ የሚለውን ስጡኝ ነው። አሁን ዲፎልቱ ዲስታንስ 1 0 ዲስታንስ 2 0 ዲስታንስ 1 ማለት ከኮርነር ወደዚህኛው መስመር፣ ዲስታንስ 2 ከኮርነር ወደዚህኛው መስመር ነው። 0 0 እንዳለ ከተው ነው ሳይቆረጥ ይሄ 90 ዲግሪ እንደሆነ ይቀጥላል። አሁን እኛ የምንፈልገው ቻምፈር መስራት ስለሆነ ለቻምፈር የሚሆን ቁጥር እንቀይርለታለን። ዲስታንሱን ለመቀየር ዲ ብለን እዚህ ላይ ኤንተር ስንለው ስፔሲፋይ ፈርስት ቻምፈር ዲስታንስ ይለናል። የመጀመሪያውን የቻምፈር ዲስታንስ ከዚህ ኮርነር ወደዚህ ምን ያህል ሂጄ ልቁረጠው ብሎ ይጠይቀናል። እኛ የምንፈልገው ዲስታንስ እንደ ሰርክሉ ቅድም የተጠቀምነው የክብ ኮርነር ላይ 0.375 ነው ዲስታንስ 1። ስፔሲፋይ ፈርስት ቻምፈር ዲስታንስ 0.375 ኢንተር። ስፔሲፋይ ሰከንድ ቻምፈር ዲስታንስ ይላል። አሁን ሰከንድ ቻምፈር ዲስታንስ ሲጠይቅ ለአንደኛው የሰጠነውን ቁጥር እንደ ዲፎልት ይዘዋል። ሌላ ከሆነ የምንፈልገው ሌላ እንሰጠዋለን። ይሄን እንዲጠቀም ከፈለግ ደግመን ኢንተር እንለዋለን። አሁን እኛ እሱን ስለምንፈልግ ደገምንለት። አሁን ሴሌክት ፈርስት ላይን ይላል፣ ይሄ ነው። ሴሌክት ሰከንድ ላይን ይላል፣ ይሄ ነው። እንደምታዩት ሰራው። ራይት ክሊክ አድርጌ ሪፒት ቻምፈር ተመሳሳይ ነው ከክብ ኮርነር ጋራ ከፊሌት ጋራ ይሄና ይሄን ኢንተር ራይት ክሊክ ሪፒት ቻምፈር በዚህና በዚህ ራይት ክሊክ ሪፒት ቻምፈር በዚህና በዚህ። አሁን ጨርሻለሁኝ። ቻምፈር አረኩት ማለት ነው። ልክ እንደ ፊሌት ሁሉ ይሄንን ብንመርጠው አንድ ኦብጀክት ነው፣ አንድ ምስል ነው። ለየብቻ የተለያየ ባህሪ አይሰጣቸውም ማለት ነው። ልብ የምንለው አሁን ዲስታንስ 1 ያለን ከዚች ኮርነር እስከዚች ኮርነር በኤክስ ዳይሬክሽን የሄደውን ነው። ዲስታንስ 2 ከዚች ኮርነር እስከዚችኛዋ ኮርነር በዋይ ዳይሬክሽን የሄደውን ነው ማለት ነው። የተለያየ ዲስታንስ መጠቀም ይቻላል። በኤክስ ሌላ በዋይ ሌላ። ቅድም እንዳየነው ዲስታንስ 1 ዲስታንስ 2 ይላል። በቻምፈር ጊዜ ዲስታንስ ነው የሚጠይቀን፣ በፊሌት ጊዜ ሬዲየስ ነው የሚጠይቀን። ምክንያቱም የሚጠቀምባቸው ከርቮች የክብ አካሎች ስለሆኑ ማለት ነው። ክቡራን ሰልጣኞች በመልመጃ ጥያቄው ላይ 6 ትንንሽ ስኩዌሮች ያሉበት አንድ ስዕል ይታየናል። እነዚህን ለየብቻ መሳል እንችላለን። 6ቱንም የሬክታንግልን ኮማንድ ተጠቅመን
ወይም የላይንን እንደምርጫችን ነገር ግን አውቶካድ ያለ ብዙ ድካም እነዚህን ለመሳል የሚያስችለን የትዕዛዝ አይነት አለው ይህም ትዕዛዝ አሬይ ተብሎ ይጠራል ድግግሞሽ የመስሪያ ትዕዛዝ ማለት ነው በተግባር አጠቃቀሙን ለማሳየት 0.5 በ0.5 የሆነች ስኩዌር እንስላለን የመነሻ ለመነሳት ስኩዌር እዚ ሬክታንግል ትዕዛዝ እንገባለን ፈርስት ኮርነር ይለናል ፈርስት ኮርነራችን 6.1.5 ነው እንበለው እዚህ ላይ ማለት ነው አሁን ሁለተኛውን ኮርነር በሪሌቲቭ ኮኦርዲኔት ሲስተም አት 0.5 0.5 ኢንተር ብለን እንሰራለን አሁን እቺን ስኩዌር ሰርተናል ከዚህ በኋላ አሬይ ትዕዛዝን ለመጀመር በሶስት መንገድ መሄድ ይቻላል አንደኛው አሬይ ብሎ በመጻፍ ኢንተር ማለት ሁለተኛው ሞዲፋይ ገብቶ አሬይ የሚለውን ክሊክ በማድረግ ሶስተኛው ከዚህ ከሞዲፋይንግ ቱልባሩ ውጭ ካለው አሬይ የሚለውን ይሄን በመጫን አሬይ ስንል የአሬይ ዲያሎግ ቦክስ ይከፍታል ቀደም ለኦብጀክት ስናፕ በሌሎች ምዕራፍ እንዳየነው ኦብጀክት ስናፕን ስንከፍት የኦብጀክት ስናፕ ዲያሎግ ቦክስ እንደከፈተው አሬይንም ስንከፍት የአሬይ ዲያሎግ ቦክስን ይከፍታል በዚህ ዲያሎግ ቦክስ ውስጥ ምን እንደምንሰራ የሚያሳይ ስላዊ መግለጫ ስላለ ያን ያያየን እንማራለን አሬይ ዲያሎግ ቦክስ ይላል የምታዩት ስላይድ አሬይ የሚለውን ክሊክ ስናደርግ ይሄ ዊንዶው ነው የሚከፈትልን በተግባር በኋላ እናየዋለን ምን እንደምንሰራ ግን ለማሳየት ያህል የመጀመሪያው ስቴፕ የአሬይ አይነት መምረጥ ነው ሬክታንጉላር አሬይ ፖላር አሬይ የሚላለ ሬክታንጉላር አሬይ ማለት በሮውና በኮለም በአግዳሚና በቋሚ የተከፋፈሉ ድግግሞሾችን ለመስራት የምንጠቀምበት ነው የኤክስ እና የዋይ ኮኦርዲኔትን ይጠቀማል ፖላር አሬይ የምንለው ደግሞ አንድን ነገር በአንድ ፒቮት ወይም ቺካል አማካኝነት እየተሽከረከረ የሚደገም ከሆነ እንደ አንግል አብረን አንግልና የምንፈልገው የድግግሞሽ መጠን በመስጠት የምንሰራበት ነው ለመጀመሪያው የሬክታንጉላር አሬይ አጠቃቀም እናያለን ሬክታንጉላር አሬይ ስቴፕ 1 ነው ከዚህ እቺ በተን ነኝ በተኖች በነገራችን ላይ ሬዲዮ በተን ይባላሉ ስንፈልግ እናበራቸዋለን ስንፈልግ እናጠፋቸዋለን ልክ እንደ ሬዲዮ ማብሪያ ማጥፊያ ማለት ነው ዲጂታል ሬዲዮ እሷ ክሊክ ትደረጋለች አሁን ሮውስ ኤንድ ኮለምስ ሚላለ መጀመሪያ ሬክታንጉላር አሬይ ልንሰራ ነው ስቴፕ 2 ሴሌክት ኦብጀክትስ ይላል ሁለተኛው ስቴፕ እዚች ላይ ክሊክ ስናደርግ ይሄን ዲያሎግ ቦክስ ያጠፋውና ወደ አውቶካድ ስክሪን ይወስደናል የምንፈልገውን ኦብጀክት እንመርጣለን ትንሿን ስኩዌር እንመርጣለን ማለት ነው ከዛ መርጠን ኢንተር ስንለው ወደዚህ መልሶ ያመጣናል ስቴፕ 3 ላይ ስንት ሮው ስንት ኮለም ነው የምትፈልጉ ይላል እዚህ መግለጫው ላይ እንደምታዩት የሮዋችን ብዛት እዚህ አንድ ሮው አለ እዚህ ሌላ ሮው አለ ሁለት ሮው አለ ሁለት የኮለሞች ብዛት 1 2 3 እንለዋለን 2 በ3 ከዛ ሮውን በየስንት ዩኒቱ ላራርቀው ይላል በዚህኛውና በዚህኛው መካከል ያለው ቨርቲካል ዲስታንስ ወደታች ያላቸው ርቀት 0.075 አርግልኝ ኮለም ደግሞ በዚህ በሶስቱ ኮለሞች መካከል ያለውን ርቀት ስንት ላርገው ነው የሚል እሱንም 0.75 አድርግልን እንለዋለን ይሄን ከሰጠን በኋላ አውቶካድ ላይ ምን አስመስሎ እንደሚስለው ለማየት ፕሪቪው የሚለውን ክሊክ በማድረግ መጠቀም እንችላለን ማለት ነው አሁን 6 ስቴፖች አሉት የሬክታንጉላር አሬይ እሱን እናያለን አብረን በተግባር አውቶካድ ላይ እሺ ክቡራት ሰልጣኞች አሁን እዚህ መተናል አሬይ ትዕዛዝን እንጀምራለን እዚች ላይ ክሊክ ሳደርግ እንደተባባልነው
የአሬይ ዲያሎግ ቦክስ ይከፈታል። ሬክታንጉላር አሬይ የሚለው እንደምታዩት ቼክ ተደርጋለች ራዲዮ በተኗ። ይሄን ፖላርን ከፈለኩ እዚህ ስመርጥ ሬክታንጉላሩ ይጠፋል። ሬክታንጉላርን ስመርጥ ፖላሩ ይጠፋል። አሁን ሬክታንጉላርን መፈልግ ስቴፕ 1 ይሄ ነው። ስቴፕ 2 ሴሌክት ኦብጀክትስ የሚለውን እቺን ክሊክ አደርጋለሁ። እቺን ክሊክ ሳደርግ ይሄ ዲያሎግ ቦክስ ይጠፋና ወደ አውቶካድ ስክሪን ነው የሚወስደኝ። ክሊክ አደረኩኝ። አሁን ኦብጀክት ምረጥ ነው የሚል የትእዛዝ መስመሩን እንየው። ሴሌክት ኦብጀክትስ ነው የሚል እቺ ናት ኦብጀክቴ። እሷን ስመርጥ ሌላ ኦብጀክት ካለ ይጠይቀኛል። ስለሌለኝ ኢንተር እለዋለሁ። ጨርሻለሁ እያልኩት ነው። ተመልሶ መጣ። ስቴፕ 3 ሶስተኛው ስቴፕ የምፈልገውን የሮውና የኮለም መጠን መስጠት ነው። ከዚህ ላይ ታይፕ ማድረግ እንችላለን። ሮዋችን 2 ነው፣ ኮለማችን 3 ነው እንለዋለን። አራተኛው ስቴፕ ሮ ኦፍሴት እና ኮለም ኦፍሴት በሮዎች መካከል ያለውን ርቀትና በኮለሞች መካከል ያለውን ርቀት መስጠት ነው። ስለዚህ በሮዎች መካከል ምን ፈልገው 0.75 በኮለሞች መካከል ምን ፈልገው 0.75 ነው። እንግዲህ ስቴፕ 1 ይሄ ነው። ስቴፕ 2 ይሄ ነው። ስቴፕ 3 እነዚህ መሙላት ነው። ስቴፕ 4 እነዚህ መሙላት ነው። አሁን ስቴፕ 5 የሚሆነው ቅድም ባየነው መሰረት ስቴፕ 5 ኮለም ኦፍሴት መስጠት ነው። ስቴፕ 1 ይሄን ክሊክ ማድረግ፣ ስቴፕ 2 ኦብጀክት መምረጥ፣ ስቴፕ 3 ኮለምና ሮ ብዛት መስጠት፣ ስቴፕ 4 የሮውን ዲስታንስ መስጠት፣ ስቴፕ 5 የኮለሙን ዲስታንስ መስጠት፣ ስቴፕ 6 የሰራነው አውቶካዱ ላይ ምን እንደሚመስል ፕሪቪው ማድረግ ነው። እዚህ ላይ ክሊክ አደርጋለሁ። ይሄው እዚህ እንደምታዩት 3 ወደ ጎን 2 ወደ ላይ አባስቷቸዋል። በዚህ ምስማማ ከሆነ አክሴፕት ላለሁ፣ ማለስማማ ከሆነ ሞዲፋይ ብዬ ቁጥሩን መቀየር እችላለሁ። አሁን እኔ ያስማማለሁ ስለምስማማ አክሴፕት ለዋለሁ። እዚህ ይመልሰኛል። ወመጨረሻ ላይ የምታዩትን የአሬይ ኮማንድ በትክክል ይሰራልኛል ማለት ነው። አሁን የፖላር አሬይ ትእዛዝን አሰራር ለማየት በአሳይመንት ላይ የተሰጠውን ሰርክሉን በመሳል ጀምራለሁ። ሰርክል አሳይመንት ላይ እንደምታዩት ፋይ የምትለው የግሪክ ፊደል ናት። ዲያሜትር ነው የሰጠኝ። የኔው ግን እዚህ ትእዛዝ ላይን ላይ ምንድነው የምትሰጠኝ ይለኛል። ሰርክል ስፔሲፋይ ሴንተር ፖይንት ፎር ሰርክል ይላል። ሰርክላችን ሴንተር ፖይንቷን እንሰጣለን። የሰርክላችን ሴንተር ፖይንት 7.5 7.5 ነው አሳይመንት ላይ የተሰጠው። 7.5 5.5 ኢንተር ለዋለሁ። ከዛ ዲያሜትር ነው የሰጠኝ። እሷውን ሬዲየስ ነው የሚጠይቀኝ። ስፔሲፋይ ሬዲየስ ይላል። እኔ ዲያሜትር ነው የምሰጥህ ለማለት ዲ ለዋለሁ። ዲ ብዬ ኢንተር ስለው ስፔሲፋይ ዲያሜትር ይለኛል። አሁን ዲያሜትሩን ለመስጠት 1.5 ነው ስለተባልኩ 1.5 ኢንተር ላለሁ። ይሄው ይሄን ሰራው። አሁን ከመሃል ነጥቧ 1 ዩኒት በስተቀኝ የሚረዝም መስመር እሰራለሁ። ስለዚህ ላይን ኮማንድ ገባለሁ። ከሴንተር ፖይንት ኦስናፕ ኦን ስለሆነ ስለበራ ያሳየኛል። ክሊክ አረግና ወደዚህ 1 ዩኒት ከዚህ የሚተርፍ ስለሆነ ዲያሜትሩ 1.5 ነው ማለት ራዲየሱ 0.75 ሲደመር 1 ትርፍ 1.75 ቁመት ያለው ማለት ነው። ስለዚህ አት በፖላር መጠቀም ይችላል። 1.75 ለዛን አንግሉ 0 ኢንተር ስለው ይሄን መስመር ይሰራል። ሰራልኝ። አሁን ይሄን መስመር ማሽከርከር ነው የምፈልግ። በፖላር ኮኦርዲኔት ማባዛት ነው። በዛ መሰረት አሬይ ገባለው። አሬይ ገባና ሬክታንጉላር አሬይ ሳይሆን የምፈልገው ፖላር አሬይ ነው እለዋለሁ። ሴሌክት ኦብጀክት ስቴፕ 2 ነው። እቺን መርጥና ኢንተር እለዋለሁ። ስቴፕ 3 ሴንተር ፖይንት የሮቴሽኑን ሴንተር ፖይንት ስጠኝ ይለኛል። ኤክስ እና ዋይ አክሲሱን ካወቅነው እንሰጠዋለን። የኛውን ሴንተር ፖይንታችን የክቡ መሃል ስለሆነ እዚህ ላይ 7.5 እዚህ ላይ 5.5 መጻፍ እንችላለን። ካልሆነ ግን እቺን ክሊክ በማድረግ ከስክሪኑ ይወጣና ከዲያሎግ ቦክስ ይወጣና ስክሪን ላይ ይመጣል። ሴንተሯን እቺን ክሊክ አረግለታለሁ። አሁን የሷን ኮኦርዲኔት እንደምታዩት ራሱ ያመጣዋል።
ከዛ ቶታል ነምበር ኦፍ አይተምስ የሚለው ስቴፕ 4 ነው። የሚኖረኝ አይተም ብዛት 6 ነው። እንደምታዩት አሳይመንቱ ላይ አንግልስ ቱ ፊል በስንት ዲግሪ ነው 6ቱ መፈጥርልኝ ይላል። ሰርክል 360 ዲግሪ ስለሆነ 360 እንዳለ ተዋዋለው። ይሄ እንዳለ የመጨረሻው ስቴፕ ፕሪቪው ማድረግ ነው፣ ማየት አሳየኝ ስለው እንደምታዩት 6 አድርጓቸዋል። አክሴፕት ታረጋለህ ወይስ ሞዲፋይ ታረጋለህ ይላል። አክሴፕት ነው ማረግ ካልኩኝ ይጨርሳል። ሞዲፋይ ነው ማረግ ካልኩት ይመልሰኛል። ከዛ ማስተካከለው ካለ ቀይሬ ኦኬ ይለዋለሁ ማለት ነው። በዚህ መልኩ የፖላር ኮኦርዲኔት የፖላር አሬይን አሰራር አየን ማለት ነው። ክቡራን ሰልጣኞች በዚህኛው ምዕራፍ ለመዳሰስ የሞከርናቸው ርዕሶች በጣም ጠቃሚና እንዳየነውም ብርቱ የሆነ ስራን የመቀነስ አቅም ያላቸው ቢሆኑም ደጋግመን ካልሰራናቸው ወይም ልምድ ካላደረግንባቸው ሊረሱ የሚችሉ በመሆናቸው አብረን የሰራናቸውንና በተጨማሪነት የተሰጡትን 3 መልመጃዎች በደንብ ግልጽ ሆነውልኛል ብላችሁ እስክታምኑ ድረስ የደጋገማችሁ እንድትሰሯቸው እያሳሰብኩኝ በስልጠና ማንዋሉ በዚህ ምዕራፍ መጨረሻ ላይ የሚገኘውን የሙከራ ጥያቄዎች በመሞከር በተሰጡት መልሶች መሰረት ምን ያህል ስልጠናውን እየተከታተላችሁት እንደሆነ ራሳችሁን እንድትፈትሹ ለማስታወስ እወዳለሁ። በዚህ ምዕራፍ 7 ይፈጸማል። ቀጣዩ ምዕራፍ 8 የሚያወራው ስለ ሌየርስ፣ ዳይሜንሽኒንግ እና ቴክስት ይሆናል። እንግዲህ በምዕራፍ 8 ዳግም እንገናኛለን። አመሰግናለሁ።